ትንቢት ለምሳሌ አሁን አንዱ ትርምስ ትንቢት ነው። አሁን ትንቢት ለምሳሌ አንደኛ ቆሮንቶስ ምዕራፍ 14 ተመልከቱ። ትንቢት የሚናገሩ ነቢያት ይናገሩ ይላል። ትንቢት የሚናገሩ ሰዎች 3 4 5 ወራይበር ይናገሩ ተራ በተራ ይሁን ይላል ቅዱስ ጳውሎስ። ተራ በተራ ስነ ስርዓት ትይዛለህ ማለት ነው። ከእግዚአብሔር መሆኑን የምታውቀው በውስጥ ያለ ልቃጠል ነው ቁጭ ማለት ይሄ ከእግዚአብሔር ይሄ ውቃቢ ነገር ነው። የእግዚአብሔር ነገር ስርዓት አለው። ከኔ ማጂን የቆሮንቶስ ያሉ ትንቢት የሚናገሩ ሰዎች ወረፋ ይጠብቃል መልእክት ይዞ አንደኛው ሲናገር ሌሎቹ ይመዝኑት የሚል ቃል እንዳለ ታውቃላችሁ። ሌሎቹ ቁጭ ብለው ይመዝኑታል። is this from God? እሱም ለመመዘን ፈቃደኛ ነው። ለመመዘን ክፍት ያልሆነ ነገር ሁሉ ከእግዚአብሔር ሊሆን አይችልም። እደግማለሁ፣ ለመመዘን ፈቃደኛ ያልሆነ ከእግዚአብሔር ሊሆን አይችልም። ሚስጥር ነው፣ አይነካም፣ መጋረጃ ውስጥ ነው ማንም። ይሄ ስፒሪቱ ሌላ ነው። የእግዚአብሔር ነገር ቴስት ማድረግ ትፈልጋለህ? ሄሬዲስ መናፍስት ከእግዚአብሔር መሆናቸውን ቴስት አድርጉ ይላል ቅዱስ መጽሐፍ። ቴስት the spirits አንደኛ ዮሐንስ ላይ ቴስት። ሌሎቹ ይመዝኑታል ቁጭ ብለው ታውቃለህ። ወረፋ መጀመሪያ ወረፋ ይይዛሉ። ወረፋ ምንድን ነው ምናምን አይልም። ወረፋ ይይዛል የመንፈስ ቅዱስ ነገር። he is a gentle spirit። ወረፋ ይይዛሉ፣ ይመዝናሉ፣ ይመዘናሉ። ይሄ ነው ቴስት ይደረጋል። ቴስት መደረግ አለበት። የመንፈስ ቅዱስ እኛ በመንፈስ ቅዱስ እናምናለን፣ በመንፈስ ቅዱስ ልምምድም እናምናለን። የመንፈስ ቅዱስ ልምምዳችን ግን የሚፈተሽ የምንማርበት፣ የምንተናነጽበት፣ የምንመከርበት፣ የምንመክርበት፣ ተሳስተናል የምንልበት፣ ልክ ነን የምንልበት ስለሆነ አይነኬ ስላይደለ ቸክ መደረግ በጣም አለበት። የኢየሱስ ክርስቶስን የማዳን ወንጌል እንስበክ ወይስ በካምፕ ተደራጅተን? አገሪቱ ራሱ በካምፕ መከራ በላች፣ በብዙ ካምፕ፣ የፖለቲካ ካምፕ። እኛ ደግሞ መጣንና የዶክትሪን ካምፕ። እንዴ ለሰው አናዝንም ወይ? ሲንገላታ ውሎ የገባ ሰውዬ ቸርች ውስጥም እንደገና ሲንገላታ ማለት ነው። የትኛው ፓርቲ አባል ነው? የትኛው ፓርቲ አባል ነህ? እሺ የዚህኛው ፓርቲ አባል ካልሆን ካፍንጫን ይዤ እንትን አደርግሃለሁ። ያኛው ማንገላቱት እኛ ማንገላት ነው እንዴ? እኛ እኮ ወንድሞቼ እናቶቼ የምንሰብከው ወንጌል አለን። ኢየሱስ ክርስቶስ እንደሞተና እንደተነሳ፣ ለሰው ልጆች ኃጢአት እንደሞተና እንደተነሳ፣ እሱን የተቀበሉ ሁሉ የዘላለም ሕይወት እንዳላቸው፣ መንፈስ ቅዱስ ዳግም እንደወለዳቸው፣ የእግዚአብሔር ልጆች እንደሆኑ። ይሄ እኮ ትልቅ የምስራች። ክብር ለእግዚአብሔር ይሁን። ይሄ ነው እኮ የምስራቻችን። እንዴ ሰዎች ስላጠፉ በመንፈስ ቅዱስ አትቀልዱ። በዛኛው ካምፕ ያለው በመንፈስ ቅዱስ ይቀልዳል፣ በልሳን ይቀልዳል፣ በእውቀት ላይ የተመሰረተ ነው፣ ያሾፋል። የመንፈስ ቅዱስን ነገር የሚለማመዱትን እውቀት የሌላቸው ያረጋል፣ መሃይማን ያረጋል። ቁጭ ብሎ የእውቀት መለኪያ ይሄ በጣም አንደኛ ዌስተርን ነው። በጣም ቁጭ ብሎ በቃ አናላይዝ ያረጋል። ትንሽ ወደ ኤክስፔሪየንስ እስቲ እንጸልይበት ካልክ እውቀት ጎሏል። እንጸልይበት፣ እስቲ እንጸልይበት። አንድ የታወቁ ሰውዬ ወይም በቸርች ውስጥ በእድሜ የሚገፉ የቆዩም ሰውዬ ሊሆን ይችላል፣ ነብይ ወይም ትንቢት አንዳንዴ እየፈረሹ አንዳንዴ እየተሳካላቸው ብዙ ዓመት ያገለገሉ ሰው ትንቢት ቢናገሩና ባይፈጸም ምናልባት ከኛ እምነት ስለጎደለ ይሆንን? ምክንያቱም እንዲያነስ ሰዎች አልፈጸም ሲል እምነት ስላነሳችሁ ነው፣ እምነት ስለጎደላችሁ ነው ስለሚሉን፣ ተሳስቼ ነው ያኔም አምልጦኝ ነው ዝም ብዬ ባቦ ሰጠን የሞከርኩት አይሉንም የሚሉን እኛኑ መልሶ ደግሞ ሊቆጡ ይፈልጋል። እናንተ ጋር ነው ችግሩ። እዚህ አንድ መብራት ኃይል አካባቢ ያለ ቸርች አንድ ኢትዮጵያ ላይ የታወቀ በመናምን ውስጥ ነብይ ከሌም ይባል መጥቶ ሲያገለግል ሴትዮዋ በጋቢ ተጠቅልለው ቁጭ ብለዋል። ጸለየ፣ ተፈውሰዋል፣ ድነዋል። በቃ አለ ያው እንደተለመደው ዓለምን ይዞራሉ አለ። እሱ እንደሄደ ኮንፈረንሱ እንዳለቀ ሴትዮዋ ሞቱ። ሽማግሌዎች ደወሉና ያኝኮ ድነዋል ዓለም ይዞራሉ ያልካቸው ሴትዮ ሞቱ እና ምን አለ ይሄ ሰው፣ አይ እናንተ ቤተክርስቲያን ሽማግሌዎች እምነት ስለሌላችሁ ነው የሞቱት አለ። እምነት ይጎላቸዋል። እንደዚህ ነው የሚሉት። ማለት ጭራሽ ደግሞ የተጎዳውን ሰው ሊቆጡት ነው የሚፈልጉት። ያዘነውን ሊቆጡት ደግሞ ያስባሉ። ያው ጅማ ብዙ ትንቢቶች ተነግረዋል በየቸርቹ የምታውቁት ነው። መዓት አለ። ጅማ ዱባይ ትሆናለች በ4 ዓመት ውስጥ ብሎ አንድ ሰው አስታውሳለሁ። የዛሬ 10 ምናምን ዓመት በፊት በ4 ዓመት ውስጥ ዱባይ ትሆናለች አለ። እንኳን ዱባይ ልትሆን በወቅቱ ከ4 ነው ከስንት ነው ከ10 ዓመት በኋላ ሌላ ነገር ሆነ። ከተማው ጨሰ። ወይ ደግሞ 4 ዓመት ባይል
ዝም ብሎ አንድ ቀን ዱባይ ትሆናለች ቢል ያው በሂደት ማደጋችን አይቀርም። የትም ሀገር ላይ እድገት ይጠበቃል። ትንቢት አያስፈልግም። መንግስት ካለ፣ ህግ ካለ፣ ፖሊሲ ካለ በፍጥነትም ይሁን አዝግሞም ይሁን ሀገር ይቀየራል እና ተፈጥሯዊ ነው እድገት። የሰው ልጅ ተፈጥሯዊ ነገር ነው። ብዙም ትንቢት አያስፈልገውም። ኤኒዌይስ እንደዚህ አይነት ትንቢቶች ሲመጡ እና የተናገሩት ነገር አልሆን ሲል እነዚህ ሰዎች አንድ ያስፈራሩናል፣ እንድንፈራቸው ይፈልጋሉ እና ከኛ ችግር ኖሮ ይሆን ወይ ያልተፈጸመው ማይፈጸመው? ያ ፓስተር በ4 ዓመት ሲል ልጅ ማዝ ስላላመነ ይሆንን? ኦር ያኚ ሰውዬ ዝም ብሎ ሲሞክሩ አልተፈጸመምና እንዴት ነው መልሰው ቆጣ ሲሉ ሊያስፈራሩን ሲሞክሩ እንዴት ነው? ዘዳግም 18 ነው መልሱ። ዘዳግም 18 ቁጥር 20 ጀምሮ ማንበብ። በመጀመሪያ እዚህ ቤት ያላችሁ ሰዎች ጥቅስ መሰጣችሁ አንድ ነገር አመኛችሁ ነው። ምንድነው ያመንኳችሁ? የመጽሐፍ ቅዱስ ጥቅስ ካነበባችሁ በኋላ ማናቸውም ልምምድ የትኛውም ፓስተር፣ ሐዋርያ፣ ጳጳስ፣ ሸከና የሚያወራው ነገር በሙሉ ካነበባችሁት ቃል በታች እንደሆነ ታምናላችሁ ብዬ ካነበባችሁ በኋላ ግን እኮ ፓስተርዬ እንደዚህ ብሏል፣ አፖስትልዬ እንደዚህ ብሏል የምትሉ ከሆነ የመጽሐፍ ቅዱሱ ቃል በእምነት እናንተን ስለማይዋሃድ አይጠቅማችሁም። የፓስተርዬ የአፖስትልዬ ቃል የት እንደሚያደርሳችሁ እናያለን። ጥቅስ የምሰጠው መጽሐፉ ካለ አለ። ከዛስ በኋላ ያንን ጥቅስ ንክስ አድርገህ ትይዝና 10 ታላላቅ ታዋቂ የጴንጤ አስተማሪዎች፣ ምሁራን፣ ቴዎሎጂያን ቅብርጥሴ ከዛ ጥቅስ ውጪ የሆነ ነገር ሲዘላብዱ ቢሉ ኖ ልክ ነው። እርሶ በቴዎሎጂ በጥሰዋል፣ እርሶም በጥሰዋል፣ በቴዎሎጂ በእንትን በጥሰዋል። ግን ጥቅሱ ከርሶም ከናንተ ማስተሳሰብ አንድ የመጽሐፍ ቅዱስ መስመር ይበልጣል። ኢየሱስ ከዚህ ከቅዱስ መጽሐፍ ውስጥ አንዲት ፊደል ወይንም የውጣ አታልፍም ብሎ ለምን ተናገረ? የውጣ በዕብራይስጥ ቃል ውስጥ ትንሽ ጭረት እንደማለች ነች። የውጣ በዕብራይስጥ ፊደሎች አሉ፣ አሊፍ፣ ቤት፣ ጋሜል፣ ዳሌት፣ ዋው ምናምን ያለ አንዷ ጭረት እንኳን አትቀየርም፣ አታልፍም። ከምን ትበልጣለች? ከሰማይና ከምድር። ሰማይና ምድር ቢያልፍ እንኳን ማን ይበልጣል ማለት? አቤት! ከዚህ ሰማይና ከዚህ ምድር ይልቅ የትኛው ይጸናል? አቤት! ይሄ ቃል ጸንቶ ይኖራል። አይገርማችሁ? ያመናችሁ ሰማይ ዘላለማዊ አይደለም፣ ያልነበረ የመጣ ስለሆነ ይጠፋል። ያልነበረና የመጣ ነገር ሁሉ ይጠፋል። እኛ እንኳን ለዘላለም ማንጠፋው የነበረው እሱ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ በእርሱ ዘንድ ሕይወት ነበረች፣ ሕይወትም የሰው ብርሃን። እሱን ስላገኘን እንጂ ያልነበረ ነገር በሙሉ ይጠፋል። ያልነበረ አሁን ያለ ነገር ሁሉ ጠፊ ነው። ይሄ የምታዩት ሰማይ ይጠፋል፣ ይሄ የምታዩት ምድር ቀልጦ ይጠፋል። የአምላኬ ቃል ግን ለዘላለም ትኖራለች ይላል። አይገርም? ከማይጠፋው አምላክ የወጣ ቃል ስለሆነ ስለዚህ አንድ የመጽሐፍ ቅዱስ የውጣ ከ10 ፓስተሮች እምነትና ክርክር ጭቅጭቅ ትበልጣለች። እንዲያርጋችሁ ታምናላችሁ ብዬ አወራለሁ። ያን ጊዜ የቀን ጉዳይ ይሆናል እንጂ ቃሉ ብቻ ነው የሚያሸንፍ። ቁጥር 20 ላይ ሰዎች ለካ እግዚአብሔር ሳይናገራቸውም እግዚአብሔር የተናገራቸው መስሏቸው ወይ ደግሞ እግዚአብሔር እንዳልተናገራቸውም እያወቁ በተለያየ ምክንያት እግዚአብሔር አለኝ፣ እግዚአብሔር እንዲህ ይላል ብለው ሊያወሩ ይችላሉ ማለት ነው። ይህን ተመምረናል። ዘዳግም 18:20 ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል። በእርግጥ ነው በብሉይ ኪዳን ዘመን ቢሆን ይገደላል፣ በደንብ በድንጋይ ተወግሮ። አሁን በድንጋይ የምንወግረው በእግዚአብሔር ቃል አማካይነት። ግን ንባቡን አይታችኋል። ይሄ ሰው ምንድን ነው ያደረገው? ይናገር ዘንድ ያላዘዝኩትን እግዚአብሔር ፈጽሞ ያወራውን ይሄ ሰው የጸሎት መሃል ምናምን መሃል እያወራ ያለውን እግዚአብሔር ፈጽሞ እንዲናገር አላዘዘውም። ምን ያሳያል ማለት ነው? መንፈስ ቅዱስ በጣም ኮንፊርም እስካደረገልን ድረስ የመጣልንን ነገር ሁሉ አለማውራት ጥሩ ነው ማለት ነው። መጥቶልን እንኳ መንፈስ ቅዱስ ኮንፊርም እስካላደረገ አንዳንዴ እኮ መንፈስ ቅዱስም አጽንቶት እርግጠኛ ሆኖ እኮ ዝም ማለትም አለ።
እንደ ማርያም ልባም መሆን አለ። ጌታ ኢየሱስን እንዴት እንዳገኘችው ታውቃለች። ግን ሰፈር ወጣ እግዚአብሔር እንዲለኛል እንዲያለኛል አለች። መልአክ መጥቶ ነው ያወራት። የጌታ መልአክ አላለች። ድምጿን አጥፍታ 30 ዓመት ሙሉ ገብርኤል እንደተገለጠላት የሰፈር ሰው ያለ ወንድ ዘር እንደጸነሰች ማንም ሰው ሳያቃደገ የዮሴፍና የማርያም ልጅ መስሏቸው። መጽሐፉ ምን ይላል? ማርያምም በልቧ ታኖረው ነበር። ኢየሱስን የሚያክል ምስጢር በልቧ አኑራለች። እንኳን የጓዳ የጎድጓዳ ምስጢር ቀርቶ እና በጣም መንፈስ ቅዱስ እርግጠኛ አርጎና ገፍቶ አስጨንቆን ልቀቀው ካላለ በቀር እንደው የመጣውን ሁሉ መወንጨፍ ዝም ብሎ መተኮስ ጥሩ አይደለም። ምን ይላል ማለት ነው እግዚአብሔር? ሰውየው ሲያወራ ምን ይላል? አላዘዝኩትም፣ እንዲህ ብለህ ተናገር ብዬ አላዘዝኩትም። እሺ ያላዘዝኩትም። ቀጥሎስ በስሜ በድፍረት የሚናገር ኦ ማይ ጋድ ምን ማለት ነው? ሰውየው እግዚአብሔር ባዘው የሚናገረው ግን በማን ስም ነው? እግዚአብሔር አለኝ፣ የሰራዊት ጌታ እግዚአብሔር እንዲህ አለኝ ምናምን ነው። ጌታ እንዲህ አለኝ፣ ጌታ ተናገረኝ ወዘተ ወዘተ። በጣም ከባድ። አንዳንድ ጊዜ ሰዎች በማታውቁት ነገር በእናንተ ስም የሆነ ነገር ፈጽመው ወይም ሰርተው ወይም አውርተው መረጃው ሲደርሳችሁ አትናደዱ? በሌላችሁበት በእናንተ ስም ለከሌ እኮ ነው እንደዚህ ያለኝ ብሎ ሄዶ አምቶ የማታውቁት ነገር ዳዊት እኮ እንደዚህ አለ ብሎ ምንም አላውቀውን ያልተናገርኩትን ሄዶ ለሰው ሲናገር ስሰማ አላዝንም? አልናደድም? ማለት እኛ እኮ ምንም የሚጠፋ ስም የለንም። በሌለ ስም እንኳን በስማችን ለተፈጸመ ነገር እንናደዳለን። ምንም የሚጠፋ ስም የለንም፣ የጠፋ ስም ነው ያለን። ግን ለዛች ስም እንኳን እንዴት በስሜ እንደዚህ ያደረክ፣ እንዴት በስሜ እንደዚህ ትሰራለህ፣ እኔ መቼ እንዲያልኩ፣ የቱ ጋር ነው እናንተ እንደዚህ ብለን ያወራ ነው ሄደ ለሰው እንደዚህ ብለ የተናገርከው ብለን እንላለን። አቤት እግዚአብሔር በስሙ የተነገረ ውሸት በዓለም ላይ ተውት። ናይጄሪያ ናይጄሪያማ ተውት። ናይጄሪያ ሙሉ አየሩ ውሸት ነው። ኢትዮጵያ ውስጥ ራሱ ከ1970ዎቹ ጀምሮ በየጓዳ ጎድጓዳው ምንም ሳያወራ እግዚአብሔር በየቸርቹ በስሙ የተወራ ወሬ ስንት ቁና ይወጣዋል፣ ስንት ቶን ይወጣዋል። አቤት የኢትዮጵያ ቤተክርስቲያን ጴንጤቆስጤ ቤተክርስቲያን መጀመሪያ ማድረግ ያለባት በመንፈስ ቅዱስ ስም ለባለፉት 30-40 ዓመታት መንፈስ ቅዱስ ምንም ሳያወራ በስሙ እንዲህ ተባለ፣ በስሙ እንደዚህ ብሏል ብሎ ለተነገሩት ኃጢአቶች፣ ድፍረቶች፣ ግፎች ድፍረትን በሙሉ ተሰብስበው ስቴዲየም ገብተው ንስሐ መግባት አለባቸው። ንስሐ ስለተጣሉ ጳጉሜ ላይ መታረቅ አይደለም፣ እሱ የውሸት ነው። መንፈስ ቅዱስ በስምህ መዓት ዋሽተናል፣ ከይቅርታ ጋር የመረቅ ቃል አይደለም። መንፈስ አለኝ እግዚአብሔር አለኝ ብለን በስምህ ምንም ያላልከውን መዓት ነገር ብጥርቅ ብለን አውርተናል ብሎ የጴንጤቆስጤው ዓለም በሙሉ ስቴዲየም ገብቶ ማልቀስ አለበት፣ ንስሐ መግባት። ከዛ በኋላ ያንዳንዱ ቸርቹን መቆጣጠር መቻል አለበት። ሲልህ ብቻ ሲገፋህ ብቻ እየተባለ በስም ትዳር ተፈቷል፣ እጮኝነት ተለያይቷል፣ ንግድ ተቀምጧል። በሽተኛ ሆኖ የተኛ ሰው ደወለልኝ። ትልቅ ሰው ነው። ምን ያህል እንደሚያጀዝቡህ የምታውቀው። የዚህን ሀብታም ንብረት አዙሮ ጨርሰው ሰውየው አለሁበት ብሎ ጨዋታ ሲገባ የለም ወጥቶ አስወጥተውት ወደቀ፣ ተኛ፣ ታመመ። ከ2 ዓመት በኋላ ነው ሰውየው ትንሽ ነፍስ ዘርቶ ጴንጤን በዓይኔ ያሳየኝ ብሎ ተው ግድ የለም ያሉት እችን ትምህርት ሲሰጡት ሲሰማ ሌላ ነው፣ ሲሰማ ሌላ ነው። እንደዚህም አይነት ክርስትና አለ እንዴ ብሎ የደወለልኝ ማለት በሽተኛ አርጉት ሰውየው አልጋ ላይ ነው። እግዚአብሔር እንዲህ ይላል። እንዴት አምኖ ሰው ዝርግፍ እንደሚልታ ሰዎች እስከዚህ ድረስ የተሰጡበት ምክንያት እግዚአብሔር ያላዘዛቸውን ብሎኛል ብለው እንደሚያወሩ አለማወቅ ወይም ቢያውቁም አለማስተዋል። ሁለተኛው ደግሞ ሰዎቹ የሚናገሩት በማን ስም ነው? በስሜ በድፍረት የሚናገር ነው የሚለው። ኦ ማይ ጋድ! በስሜ የሚናገር ሳይሆን በድፍረት የሚናገር በጣም አስፈሪ ነው። በጣም አስፈሪ ነው። እግዚአብሔር እንደምን ቆጥሮታል? ይሄ ድፍረት ነው። ድፍረት ነው። ቅድም ብያቸዋለሁ። አንተ እዚህ ቤት ያለው ወንድሜ ወይም እህቴ አንቺ በማታውቀው ነገር ሰው መጥቶ
እንዴት እንደዚህ ትለኛለህ ግን እንዴት እንዲህ ትይኛለሽ? ለራሴ ለኔ አትነግሪኝም? ምን አይ ያልከኝን ሰምቻለሁ ያልሽኝን ሰምቻለሁ። እኔ ስላንተ የቱ ጋር እንዲህ ያላልከኝም እንዲህ ያላልሽኝ በኢየሱስ ስም እኔ ለማን አንዳንዴ ለማብራራት ሁሉ ቃል ያጥራሃል። በስም የሆነ ነገር ሲፈጸም በጣም ያሳዝናል፣ ልብ ይሰብራል፣ ያናድዳል። እግዚአብሔር በስሙን በድፍረት ያላዘዘውን ነገር ሰዎች ያወራሉ ማለት ነው። ድሮ ይገደል ይላል፣ አሁን አንገለውም። ቁጥር 21 አሁን ጥያቄ ነው የምናነሳው። እንዴት ነው የምናውቀው? እሳቸው እኮ ትልቅ ሰው ናቸው፣ በቸርቻችን መስራች ናቸው፣ የድሮ ናቸው፣ ደርግ የገረፋቸው ናቸው፣ ቀብርጤሴ ናቸው እና በፊት ደግሞ አንዳንድ ትንቢት ተናግረው ተፈጽመዋልና እንዴት ነው ይሄ ነገር? እንደውም ሲጸልዩ አጋንንት ይጮሃሉ፣ ምልክትና ድንቅ ያደርጋሉ ወዘተ አይደል? በነገራችን ላይ ጅማ ከተማ ብዙ አጋንንት በማውጣት አንደኛ አባ ገሰሰ ይባላሉ። የኪዳነ ምሕረት መነኩሴ ታውቋቸዋላችሁ? አባ ገሴን የሚያቀዙ ውስጥስ ሞተዋል? አሁን የሉም? ያው ሻምበል ያውቋቸዋል። እየዞሩ ማውጣት ነው ስራቸው። 10 ደቂቃ አይቆምም ጋኔኑ እሳቸው ጋር 10 ደቂቃ አይቆይም። በቃ እሳቸው ጸጋቸው ነው ተብሎ እየዞሩ በየቤቱ ማስጮህ ነው ስራቸው። እና አባ ገሴን እንመናቸው ወይ እንደዛ ስላረጉ ምልክት ድንቅ ምናምን አጋንንት ምናምን እሱን ለሱ ሌላ ተሰጣቸዋለሁ በኋላ። ግን አሁን ጥያቄን ጠይቅ። እንዴት ነው የምናውቀው? ሰውዬው የተናገረው ፓስተርዬ፣ አፖስትልዬ፣ ምናምንዬ፣ ፕሮፌትዬ የተናገሩት ትንቢት ወይም ሰፈር ጸሎት ላይ ደግሞ ማዘር እንትና ትዬ እንትና ምናምን ይኸው እኛ ቤት የእናቶች ጸሎት ነበረ። የሰፈሩ ጴንጤ ሁሉ እኛ ቤት መጥቶ ይጸልይ ነበር። ከዛ ቆሙ። ከዛ ማዘርን ለምንድን ነው ጸሎቱ የቆመው አልኳት። እዲያ ምን ለቅሶ ቤት አደረጉት እኮ አለች። እየመጡ ማልቀስ ነው። አስቆመቻቸው ማለት ገና እንደተንበር አንዴት እግዚአብሔር እንዲህ ይላል የሰራዊት አምላክ። ከዛ ሂጂ ውጡልኛል አስወጣቻቸው ማለት። የለም እኮ ኪዳን ውስጥ የሉም ሰዎቹ። ሌላ ሃይማኖት እኮ ነው ያለው። ሌላ ባዕድ እምነት ውስጥ ናቸው ያሉት። ከልት ይባላል። ቀጥሮ ምን ይላል? በልቡም እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል። አሁን ይህን ሳስተምር እንዴ አሁን እግዚአብሔር ይናገረው ፓስተርዬ፣ አፖስትልዬ ምናምንዬ በምን አውቃለሁ? ትዬ እንትና ያወሩት ወይም ሰፈር የተነገረው ትንቢት ከእግዚአብሔር ይሆን ምን በምን አውቃለሁ? ሊሆንስ ቢችል ቀላል። እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል፣ ጠያቂው ይህን በደንብ ያዘል። እግዚአብሔር ያልተናገረውን ቃል እንዴት ነው የምናውቀው ብትል፣ ቁጥር 22 ነቢዩ ስሙ እኮ ነቢዩ ነው። ነቢዩ በእግዚአብሔር ስም በተናገረ ጊዜ ምንም በእግዚአብሔር ስም ቢናገርም ማለት ነው የተናገረው ነገር ባይሆን ባይመጣም የተናገረው ነገር ካልሆነ ካልተፈጸመ ካልመጣ ያ ነገር እግዚአብሔር ያልተናገረው ነው። ውሸቱን ነው። ስላላመናችሁ ነው። እምነት ጎሏችሁ ነው። እኔ እግዚአብሔር ተናግሮ እኔ ተናገርኳችሁ እናንተ ግን ስለማታምኑ ነው ያልተፈጸመው የሚለው ውሸቱን ነው። ካልተፈጸመ ካልሆነ ያ ነገር እግዚአብሔር ያልተናገረው ነው። ታዲያ ሰውየው እንዴት ነው የተናገረው? ነቢዩ በድፍረቱ ተናግሮታል። እና እርሱን ምን አትበለው፣ አትፍራው። ለምን አትፍራው አለ? መልሱልኝ። ለምን ነቢዩን አትፍራው ያለ? ነቢያት ትንቢታቸው ካልተፈጸመ ጭራሽ እኛን ምን ሊሆኑ ነው የሚፈልጉት? ሊያስፈራሩ። በቃ ነቢይ ትልቁ እንጀራው ማስፈራራት፣ መንጎራደድ፣ መዛት፣ ወደዛ ወደዚህ የሄዱ በቃ ሰውን ከዚች በታች መቁጠር ብሎ ነገር የለም። የተናገርከው ትንቢት አልተፈጸመም እኮ የሰፈር ስራ አይደለም፣ የመንግስት ስራ እኮ አይደለም፣ የእግዚአብሔር ዓለም ስራ እኮ። በእግዚአብሔር ዓለም ውስጥ ማንም ትልቅ ሰው የለም፣ ትልቅ ኢየሱስ ብቻ ነው። በመንፈሳዊ ዓለም ላይ ትልቁ የእግዚአብሔር ቃል እንጂ ጠያቂው የፓስተር ትልቅ የለውም፣ የነቢይ ትልቅ የለውም፣ የወንጌላዊ ትልቅ የሰው ትልቅ የለውም።
ሁሉም ከእግዚአብሔር ቃል በታች ናቸው። ስለዚህ ይጠየቃል። ስለዚህ ምን አትበል። ሊያስፈራራ ሲሞክር ስለማታምን ነው፣ ልብ ዝግ ሆኖ ያለው። አንዳንዱ ጉባኤ መሀል እያገለገለ የሚተነበየ ሰው ሁሉ አሜን እያለ ዝም ብሎ፣ አንዳንድ ሰዎች ሁኔታውን መገምገም ይጀምራሉ። ኮስተር ብሎ አሜንም አይሉ ምንም አይሉ እንዲህ ብለው መከታተል ይጀምራሉ። ያኔ ምን ይላል? አንተ እዛ ጋር ያለው ሰው ልብ ዝግ ሆኖ አየዋለሁ ይላል። አትፍራው፣ እንዲህ ስላለ አትፍራው። አይደለም ወንድሜ፣ የምትናገረውን ትንቢት ከእግዚአብሔር ቃል ጋር እያስተያየሁ ነው፣ መጽሐፍ ቅዱሳዊና አይደለም የሚለውን እያስተያየሁ ነው ይባላል። ይህ ብሎ መንቀጥቀጥ አያስፈልግም። ህይወት በኢየሱስ እጅ ላይ ነው፣ በሰው እጅ ላይ አይደለም። የእሱም ህይወት ያንተም ህይወት በእግዚአብሔር ልጅ እጅ ላይ ነው። ህይወት በአገልጋይ እጅ ላይ እንዳለ በቃ የሰው የሆነ ነገር ሊያደርገኝ ነው አይባል። አንድ ሰው እዚህ ሀገር መጥቶ ሲያገለግል አስታውሳለሁ። አዲስ አበባ ሲያገለግል የምሽት ፕሮግራሙን ሲያዘጋጅ የነበረው ዲያቆን፣ ዋናው ዲያቆን እኛ ያለንበት ቦታ መጥቶ ንስሐ ገብቶ የነገረኝ ነገር ስላለ ለዚህ ነው በእርግጠኝነት የማወራው። ከስጋ እህቱም ከታላቅ እህቱም ጋር አውርተናል። እና ጅማ መጥቶ ሲያገለግል እያንዳንዱ ሰው ይንቀጠቀጥ ነበር። ሰውየው የሆነ ነገር ያደርገኛል፣ የሆነ በቃ ወይ መግደል ማዳን በእጁ እንዳለ። ሰውየውም አክት የሚያደርገው እንደዛ፣ ሁኔታው እንደዛ። ከቸርች ሽማግሌ ይጀምራል። ይኸውልህ አዲስ ኪዳን አይደሉም ማለት ከሽማግሌ ይጀምራል። ስድብ ማለት ነው። እዚህ ጋር የተቀመጣችሁ ሽማግሌዎች፣ ክቡራን ጉልቶች፣ እንደዚህ ነው የሚናገሩ። ክቡራን ጉልቶች አይታችኋል። ወደ ኳይሮቹ ዞሩ። እዚህ ኳይር ውስጥ ራሱ ይሄኔ ሴት ከሴት ወንድ ከወንድ ይኖራል። ሊያገለግል የመጣ እግዚአብሔር ሕዝብ እንደዚህ አደባባይ ተዘነጥለዋል። አስታውሳለሁ ሁለት ገና የሚያድጉ አገልጋዮች ወጣቶችን አያችሁ፣ ናውጣ ምን ይመስላል ሂዱና ጭቃ አምጡ አላቸው። ልጆቹ ምን እንደሆነ አላወቁም። ጭቃ ይዘው መጡ። ቀባ፣ ጭንቅላቱን ቀባው፣ አስቀባች። ዋናውን ኢየሱስን እናስብ። እንደዚህ አድርጎ የሚያገለግል አይመስላችሁ? ዋናው መቼስ ደቀ መዝሙር ከመምህሩ አይበልጥም፣ ግን መምህሩን እንየው። መምህሩ እንደሚያደርግ ይመስላችኋል? የተከበራችሁ ጉልቶች ይሄው ኳይሩ ምን ይመስላል? ሴት ከሴት ውስጥ ያለ ይላል ኢየሱስ። ጭቃ ከውጭ አምጣና ለቅልቀው ይላል። የሚገርም ግን ዝም ብዬ እያየሁ ነበር። ህዝቡ ፈርቶ ሊሞት ተንቀጥቅጦ ሊሞት በገዛ እግሪ ሄደ ከቤት። ለምንድን ነው የምትንቀጠቀጠው? እግርህ አይመልስህም እንዴ? ወደ ቤት ወጥተህ አትሄድም እንዴ? እንዲህ ሲሆን ሲያንቀጠቅጡ፣ ሲያስቦካኩ፣ ሲያስፈራሩ ሰው ይሄ ነገር ከእግዚአብሔር ነው ብሎ ያስባል። ልንገራችሁ፣ እንዲህ አይነት አገልግሎቶች ሁሌ ማሯል። ከ2 ዓመት በላይ አይዘልቁም። እግዚአብሔር ኪዳኑን የማይደግፍለትን፣ እግዚአብሔር ከኪዳኑ ጋር አብሮ የማይሄድን ማናቸውም ሰው ይስራው፣ ማናቸውም ሰው ያገልግለው አይደግፈውም። ከጀርባው ምልክቶች ሊታዩ ይችላሉ፣ ድንቆች ሊታዩ ይችላሉ፣ እህቶች እየተወረወሩ ወንበር ላይ ሊወድቁ ይችላሉ። ግን እንደሱ አይሆንም። ከመካከል ነቢይ ቢነሳ ምልክትና ድንቅንም ቢያደርግ፣ ምልክትና ድንቅ ካደረገ በኋላ ታምራትንም ካደረገ በኋላ ነገር ግን ሄደን ሌሎች አማልክት እናምልክ ቢል ያንን ነቢይ አትስማው። ምን ማለት ነው? ከክርስቶስ ትምህርት ከእግዚአብሔር ቃል ውጭ የሆነውን ነገር እናድርግ ቢል አትስማው ነው። ምልክት አድርጎ አዎ፣ ድንቅ አድርጎ አዎ፣ አትስማው። ዘዳግም 13 በመካከልህ እዚህ መሃላችን ነቢይ ወይም ህልም አላሚ ቢነሳ፣ ነቢይ ወይም ህልም አላሚ ቢነሳ፣ ምልክትም ታምራትም ቢሰጥህ። ያው እኛ ሀገር ትልቁ ምልክት መውደቅ ነው። እደግመዋለሁ፣ እኛ ሀገር ላይ ትልቁ ምልክት መውደቅ ነው። ሲጸልይ ትወድቃለህ። ምልክትም ቀጥሎስ ተአምራትን። ተአምራት ማለት ከዚህ በፊት ተሰርቶ የማያውቅ አዲስ ነገር ማለት ነው። የበፊቱን መድገም አይደለም። ተአምራትን ቢሰጥህ እንደነገረህም ምልክቱ ተአምራቱን ቢፈጸም፣ እርሱም ሄደን የማታውቃቸውን ሌሎች አማልክት እንከተልና አምልካቸው ቢልህ ማለት
የሕጉ መጽሐፍ ምን ይላል? የብሉይ ኪዳን መጽሐፍ ነው እያነበብን ያለ ነው። ቅድም ስጀምር ታስታውሳላችሁ። የብሉይ ኪዳን ነቢይ ትልቁ ስራው ምንድን ነው? የሙሴን ሕግና ትእዛዛት ለሕዝቡ ማስተማር ነው። ትንቢት አልፎ አልፎ ነው የሚመጣው። የእድሜ ዘመኑ ስራ ሕጉን ማስተማር። በሕግ ውስጥ ደግሞ ምን ይላል? በሙሴ መጽሐፍ ውስጥ ምን ይላል? ሌላ አምላክ አታምልክ ነው ትልቁ ትምህርታቸው። እግዚአብሔር አምላክን በፍጹም ልብ፣ ሐሳብ፣ ነፍስ ውደደው ነው ዋነኛው ትምህርታቸው። ስለዚህ ነቢዩ ምልክት፣ ድንቅ፣ ታምራት አድርጎ የተናገረው ነገር ሁሉ ተፈጽሞ በታምራት ታጅቦ ምልክት ታጅቦ ግን ከሙሴ መጽሐፍ በሕጉ ከተጻፈው ነገር ውጪ እንሂድ ሲል ይሄ ነቢይንማ እንዴ ምነካ? ምልክት ሲያደርግ ታምራት ሲያደርግ እግዚአብሔር ከእርሱ ጋር ባይሆን ኖሮ ይሄ ድንቅና ታምራት እንዴት ይሆናል? ቅድም በሽተኛ ተፈውሶ አይቻለሁ፣ አንካሳ ዘሎ አይቻለሁ፣ እውር በርቶ አይቻለሁ። እንዴት እጠራጠረዋለሁ ይህን ሰውዬ? እዚህ ጋር ነው የምንበላው። እኛ እኮ ምንም ሰውዬው ተአምርም ምልክትም አላደረገም፣ ጩኸት ብቻ ነው ግን እናምነዋለን። ጩኸት ብቻ ነው ግን እናምነዋለን። ይሄ እኮ ምልክትም ድንቅም አድርጎ ግን ከሙሴ መጽሐፍ ውጪ በአዲስ ኪዳን ምልክት ድንቅ አድርጎ ከእግዚአብሔር ቃል ውጪ ከወንጌል ቃል ውጪ ከአዲስ ኪዳን ቃል ውጪ እንሂድ ቢልህ እንደማለት ነው። እግዚአብሔር ይህን ሰውዬ ታዲያ ለምን በምልክትና በድንቅ ደገፈው? ጥያቄ አትጠየቁ? ሰውዬው ሄዶ ከመጽሐፍ ውጭ የሚያስወጣን ከሆነ ሄዶ ከተጻፈው ውጭ የሚያስኬደን ከሆነ እግዚአብሔር ይሄን ነቢይ ለምን አስነሳ? ይሄን ህልም አላሚ ለምን አስነሳ? ይሄንን ነቢይ ለምን በታምራትና በድንቅ ደገፈው? እግዚአብሔር አይጠየቅም ወይ? እግዚአብሔር ይሄንን ያደረገበት ምክንያት ምን ይሆን? ሄዶ ከቃሉ ሄዶ ከመጽሐፍ ውጭ የሚያስወጣን ሰውዬም በምልክትና በድንቅ ለምን ደገፈው? እግዚአብሔርስ ተጠያቂ አይደለምን? ለምን ይሄን አደረገ እግዚአብሔር? መልስ አምላካችሁን እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ትወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና። ያዛችሁልኝ? ሊፈትናችሁ ነውና የዚህን የነቢይ ቃል ወይም ያን ህልም አላሚ አትስማ። ምን ሊያረጋችሁ? ሊፈትናችሁ። እያንዳንዱ ክርስቲያን ይፈተናል። ያ ፈታኝ ደግሞ ከመካከላችን የሚነሳው ወንድማችን እህታችን እነከሌና ከሊት ናቸው። ህልም አላሚውንና ነቢዩን ከመሃላችን ያስነሳል። በምልክት በድንቅ እግዚአብሔር ይደግፋቸዋል። እነዚህን ህልም አላሚዎች እነዚህን ትንቢት ተንባዮች እግዚአብሔር በምልክትና በድንቅ ያጀባቸውን ሰዎች ስንሰማ ሁሌ ምን ማድረግ አለብን? መጠንቀቅ። አይተ ምልክቱን አይተ ድንቁን ዥው ካልክ መጠንቀቅ ያስፈልጋል። ሁሌ እነዚህ ሰዎች ትምህርታቸውን መስማት፣ በትምህርታቸው ጀጅ ማድረግ የግድ ነው። ለምን? እግዚአብሔር ምን ሊያደርገን ያስነሳቸው ሰዎች ናቸው። እውነት እሱን በፍጹም ልባችን፣ ነፍሳችን፣ ሐሳባችን እንወደዋለን ወይስ እዚህ ጋር ነው የምንፎጋገረው? እወድሃለሁ ጌታ እወድሃለሁ ነው። በምን ቼክ እንደምታውቃለህ? አንድ ሰው ተነስቶ እግዚአብሔር እንዲህ ይላል፣ ከዛስ በኋላ ትምህርቱን ይቀይርባል። በጸጋ አልዳንም፣ የአዲስ ኪዳንን ትምህርት ይቀይርላል፣ ትጠፋለህ ይላል። ያኔ ተከትለው ትሄዳለህ። ምልክት ድንቅ አይተህ ምኑ ትወድቃለህ? ፈተናውን። የምኑን ፈተና? የእግዚአብሔርን የፍቅር ፈተና። እግዚአብሔርን ሲጀመር አንተ በፍጹም ልብ፣ ሐሳብ፣ ነፍስ አትወደው። አንተ ምልክትና ድንቅ እያየ እንጀራና ዳቦ ልትጋግር ምትሮጥ ምስኪን ዳቦ ጋጋሪ ነህ፣ እንጀራ ጋጋሪ ነህ። ከእግዚአብሔር ጋር ፐርሰናል ግንኙነትም የለም፣ አፍቃሪም አይደለም፣ ፍቅርም የለህም ነው ሐሳብ። ቴስት ያደርግሃል። ትምህርቱን እጥፍ የሚያደርግ ሰው ተከትለ ዥው ትላለህ፣ የፍቅርን ፈተና ትወድቃለህ ማለት መጽሐፉንም እግዚአብሔር ከመሃል ነቢይ ሲያስነሳ ነቢዩን ሁል ጊዜ ምኑን ነው መከተል ያለበት? ትንቢቱን ነው? ትምህርቱን? አቤት ትምህርቱን። ይህ እዚህ ቤት ስንማማር ለቆየ ነው ትምህርት
የትም ቦታ ላይ የታመነ ወንድም ከሆነ ትንቢቱን ስማ፣ ችግር የለው። የተማርከውን ትምህርት ግን ትንቢት ተናግሮ ታምራት ካደረገ በኋላ የሚደመጥጥብህ ሲሆን እየተፈተሽክ ነው፣ እየተፈተንክ ነው። እውነት ገብቶሃል? ትምህርት እውነት ትምህርቱ ተዋህዶሃል ነው ወይስ ከሞቀው ጋር ምትሞቅ ከበረዶ ጋር ምትበርድ ነህን ነው ጥያቄ። ፈተና ነው። ነገ እኔ ከዚች መድረክ ከወረድኩ በኋላ ከዚህ ከወንድሞች መካከል አንድ ወንድም ያስነሳል። ያ ወንድም የሞተ እያስነሳ እንደነ ጴጥሮስ አንካሳ እያዘለለ ዊልቸር እያሸከመ አልጋ እያሸከመ ሰውን ወደ ቤቱ ላከ ልበል። ወገኖቼ እዚህ ስንማማር የነበርናቸው አንዳንድ ትምህርቶች ላይ እርማት ሰጣለሁ። ለምሳሌ ሐዋርያት የሉም የሚል ነገር አለ። ሃሌሉያ! ሐዋርያት እስቲ ሁላችንም አሉ እንበል። አሎ እርግጠኛ ነኝ አሁን ራሱ ካላችሁ ውስጥ የተወሰናችሁ ሰዎች ከዛ ሰውዬ ጋር ሙቀት እንደምትፈጥሩ አሟሟቂ እንደምትሆኑ እግዚአብሔር ሊፈትናችሁ ነበር ያስነሳው። ፈተናውንም ወድቃቸው፣ የፍቅርን ፈተና ወድቃቸዋል። እግዚአብሔር በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ የምትወድ ሰው የምትታወቀው እንዲህ አይነት ፈተናዎችን ማለፍ ከቻልክና አብረን ጥርስን ነክሰ የሚመጣውን አብረን ከተቀበልክ ብቻ ነው። መጽሐፉ እንደሚናገር የቀድሙን አይተናል። ስለዚህ የመጀመሪያው ምንድነው? አንድ ሰው የተናገረው ነገር ካልሆነ ካልመጣ በምን የተናገረው ነው? በድፍረት። ግን በማን ስም ነው የተናገረው? በእግዚአብሔር ስም። እና ለምን አልተፈጸመም? እኛ ስላላመንን። አሜን። እኛ ስላላመንን፣ ልባችን ድንጋይ ስለሆነ ዝግ ስለሆነ ነው አይደለም። አልተፈጸመም ማለት ማን አልተናገረው? እኔ አላዘዝኩትም የተናገረው። ስለዚህ እግዚአብሔር ነገር በምን አውቃለሁ ብለህ ብትጠይቅ እውነት ከእግዚአብሔር ይሁን አይሁን የሚለውን በምን አውቃለሁ ብትል ያ ነቢይ በስሜ በተናገረ ጊዜ ያ ነገር ካልሆነ ካልተፈጸመ ያ ነቢይ በድፍረቱ ተናግሮታል እንጂ ከኛ ጋር የሚገናኛል ስላላመናችሁ ልባችሁ ዝግ ሆኖ ነው። ከዛ ሰው ሁሉ አሜን አሜን ሲል ከመሃል ዝም ብሎ አሜን የማይለውን ወይ ማትለውን አንድ ሴት እዛ ጋር ያለሽው ሴት ልብሽ ዝግ ሆኖ አያዋል። ትንሽ ድንጋይ ነው ልብሽ። እንዴ የኔ ልብ ክፍት ነው ለመባል የሱን ትንቢት ሁሌ አሜን አሜን ማለት አለብኝ? አጓጓቢ መሆን አለብኝ? መመርመር የለብኝም? ከቃሉ ጋር አንድ ነው። ኪዳን ያፈርሳል አያፈርስም? የመስቀሉን ስራ ይረሳል ትንሳኤውን ያስረሳኛል ብዬ ማሰብ የለብኝም? ዝም ብዬ እንደው አሜን ኧረ በኢየሱስ የት ተደረሰ? የትም አልተደረሰ። የጮኸ የተጫጫው የት ገባ? የት ደረሰ? ያው እኛ ያለንበት ጋር ናቸው ያሉት። እኛም አልተጫጫንም እነሱም ተጫጫዋል። አንድ ላይ ነን ያለን። የት አልፈውን ይሄዱና አየ። ስለዚህ ምን ላይ እናተኩር? ትንቢት የምን ማጀቢያ ነው? ጸሎት የምን ማጀቢያ ነው? ፈውስ የምን ማጀቢያ ነው? ምልክት ድንቅ የምን ማጀቢያ ነው? የአዲሱ ቃል የአዲሱ ኪዳን ትምህርት ማሳያ ብቻ። እሱ መሰረቱ ላይ ተቆሞ ነው ሁሉም ነገር የሚገነባው። አገኛችሁ? መሰረቱን ረስቶ አየር ላይ ንፋስ ላይ መቆሚያ የሌለው ነገር ውስጥ መሆን በጣም በጣም መጥፎ ነው። ታይም ይገላል። ስለዚህ አንድ የቤተ ክርስቲያን አገልጋይ፣ አንድ በእግዚአብሔር መንግሥት ውስጥ ስፍራ የተሰጠው አገልጋይ ትኩረት ማድረግ ያለበት ምኑ ላይ ነው? አቤት ቃሉን ማስተማር፣ በቃሉ ላይ ባስተማሩ ላይ ቆሞ መጸለይ፣ ቃሉን ለሕዝቡ ማብላት፣ የዕለት እንጀራቸውን እዛ ላይ ተንተርሶ መተንበይ እንጂ እነዚህ ነገሮች ጣል አድርጎ ቃሉ አትበለው፣ መጽሐፉ መጽሐፉ የምትለው ደረቅ ቃል ደረቅ መጽሐፍ በቃ የተበላ ነው። መናው የሰለቻቸው ሁሉ የት እንደደረሱ ስላየ እያለቀልህ ነው። ከእንደገና ማክሰኞ እዚህ ስትጸልዩ ለኔ የምትጸልዩልኝ በሌላ ጉዳይ ላይ ጸልዩ። እግዚአብሔር ሆይ በሌላ ጸጋ ደግሞ እንዲገለጥ በታምር እንዳትጸልዩልኝ ነግሬያለሁ። አልፈልግም። እግዚአብሔር ሆይ ቃሉን ገልጠህለታል፣ ከዚህ በላይ ግለጥለት በሉት። አልፈልግም ታምራት፣ አልፈልግም ድንቅ። እያስተማርኩ ይፈወስ ስጸልይ ሚዳን አይመለከተኝም። እኔ አልፈውስም፣ አንተም አትፈውስም።
ስማ እስራኤል ፈዋሽህ አምላክህ እግዚአብሔር ነው። ስለዚህ በሌላ ደግሞ ጸጋ ይገባኛል፣ በሌላ ጸጋ ገብቶኛል። እዚች ቤት ሙቀት እንድፈጥር ነው። አንፈጥርም። እንድትፈጥሩ ማክሰኞን ፈቅደንላችኋል። ፍጠው። ዴቭ ሊፈጥር ነው እሳት ብለህ እንዳጠብቅ አውቃለሁ። እሷን ነገር አውቃታለሁ፣ ምን እንደሆነች አውቃለሁ። ማክሰኞ መተን እንድንቀውጥ ነው። እንድንቀዋ ዘይት አምጣ እንደዚህ የለም፣ እንደዚህ የለም። እና በዛ ጉዳይ አትጸልዩልኝ። በዚህ አጋጣሚ ከትልቅ አክብሮት ጋር እግዚአብሔር ሆይ ለዳዊት በሰጠኸው ጸጋ እናመሰግንሃለን። መጽሐፍ ቅዱስን እንዲያስተምር ጸጋን ሰጥተዋልና አመሰግንሃለሁ፣ እናመሰግናለን። አሁንም እግዚአብሔር አቅም ስጠው፣ ጤና ስጠው፣ ጉልበት ስጠው። ቃሉን ከዚህ የበለጠ ግለጥለት፣ ከዚህ የበለጠ አብራለት ብቻ በሉ። ተአምራት ማድረግ አልፈልግም። የሞተ ማስነሳት ፕሮግራም የለኝ። ኑሮ ተወዶ ሰውየውን ከሞት ማስነሳት ሰውየው ራሱ ቢነሳ ይለቀኛል ወይም እዛ ሰፈር አንድ ወንድም ሞተ። በጌታ ነው ሌሊት እየተለቀሰ እኛም ድንኳን ውስጥ ቆመናል። አንድ ግብዳ ጴንጤ አጠገብ መጣ። ሲያው ትልቅ ይመስላል። ምን ያህል ጅሎች እንደሆነ ነው የምነግርህ። መጣ። ፓስተር ዲቭ ድነ ነው። ምናልባት ለልጁ አዝኖ ሊሆን ይችላል። ወጣት ነው የሞተው። እንደው በቃ እዚህ ያላችሁት ፓስተሮች ተሰብስባችሁ ብትጸልዩዋል። ምን ብለን አልኩት። ልጁ በቃ አቆጠረን። ሲያይል ወደ 4 ነን ፓስተሮቹ። ብትጸልዩና ደግሞ ግብዳ ሆኑ። እግዚአብሔር ይሄንን ሳያሳድግ ይሄንን አያሳድጋቸው። እውነቴን ነው። ፓስተሮቹ ብትጸልዩልኝ ምን እንዲሆን ያውቃል እግዚአብሔር እኮ ሊያስነሳው ይችላል። እውነት የተናገርኩት ቃል በቃል ነው ናቸው። እና ሲነሳ ቢገለኝስ አልኩት። ማለት አሁን እኮ ጌታ ጋር ነው ያለው። ያን አይቶ እኛ ጸልየን ቢነሳ ሰውዬው የመጀመሪያ ጥያቄ ማን ያስነሳኝ? ማነው ጠላቴን ማወቅ ፈልጋለሁ ነው ቢለው። ቆይ የምንሰባበከው እውነት ነው? አቤት ከዚህ ወተን ወደ ጌታ ብንሄድ ይሻላል የሚለው ቃል እውነት ነው? ከዚህ ስደት ወተን ወደ ማደሪያችን መሄድ፣ ከዚህ ድንኳን ወተን ወደ ማይፈርስ ሕንፃ መግባት፣ ይሄን ያመነ ሰው የታመነ ነው በጌታ ዘንድ ተብሎ ተጽፏል። እና ምንድን ነው ጳውሎስ የፈውስ ኮንፈረንስ አዘጋጅቶ ያውቃል? መጽሐፍ ቅዱስ ውስጥ ኧረ አታነቡም ማለት 2 ቦታ ነው የተጻፈው። ጳውሎስ አንድ ቦታ፣ ጴጥሮስ አንድ ቦታ የፈውስ ፕሮግራም እንዳዘጋጁ አታውቁትም? አታውቁም? የጥንቷ ቤተክርስቲያን የፈውስ ፕሮግራም ብላ ያዘጋጀችው ይል ሮብ ፈውስ አልነበረ ድሮ? ማክሰኞ የታምራትና የድንቅ ድንገራቸው የፈውስ ፕሮግራም፣ የታምራትና ድንቅ ፕሮግራም፣ የብር መሰብሰቢያ ፕሮግራም አባቶቻችን አላስተማሩም። ሐዋርያት ኦሪጂናል ፈውስ፣ ኦሪጂናል ታምራት እያደረጉ የፈውስና የታምራት ፕሮግራም አዘጋጅተው አያውቁም። ተዘጋጅቶም አያውቅም። እንግዳ ባዳ ነገር ነው። አሁን ተነስተው ቢሰሙ ነው የሚሉ የፈውስ ፕሮግራም ነው ምን ማለት ነው? ፈውስና ታምራት ፕሮግራም ማለት ከተለያየ ቸርች ያለ ሰው እየሮጠ አዳራሽ እንዲሞላ ማረጊያ ነው። የአገልጋዮች ደሞዝ ለመክፈል እጥረት ሲፈጠር የሚዘጋጅ ፕሮግራም። ማን ነው ከናንተ መካከል አንድ ጥቅስ የሚያሳየኝ? ጳውሎስ የትም ሀገር ሲዞር ለምንድን ነው ሄደው? በቀደም ያጠናነውን የጸጋው ቃል አደራ፣ የመስቀሉ ቃል አደራ። ምን ቃል? ወንጌል። ያን ለማድረስ ነው የሚንከራተተው። ግን ጳውሎስ የሆነ ቦታ ድንገት እያስተማረ እያለ የሆነ ሰው ተፈውሶ ያውቃል። ጳውሎስ ግን የሄደው ፕሮግራም ይዞ ነው ወይ? ነገ ከነገ ወዲያ እኛ የአባላት ብዛት አንፈልግም፣ አባላት መቀነስ ይኖርብናል ማለት ነው። መጽሐፍ ቅዱሱን ብቻ መመሪያ የማያደርግ ከመጽሐፍ ቅዱስ ውጭ ሆኖ የመጡ የአፍሪካ ትምህርቶች፣ የአፍሪካ ወንጌላትን አምኖ የፈውስ ፕሮግራም ላይ ሄዶ የሚመጣ ሰው
ልንገራችሁ፣ የትምህርት ጉባኤ ካለ እኔን ጥሩኝ፣ ሄዳለሁ። ቤተክርስቲያን አንዲት ናት። የመጽሐፍ ቅዱስ ጉባኤ ካለ እዚህ ውስጥ የተጻፈ የጌታ እራት ጉባኤ ካለ፣ ጤናማ የጸሎት ጉባኤ ካለ፣ ጤናማ የህብረት ጉባኤ ካለ እኔን ጥሩኝ፣ አብሬያችሁ ሄዳለሁ። እኛ ቸርች ክልከላ የለም። እየከለከልናችሁ ያለው አመፃን ነው። ከአመፃ ጋር እጃችሁ ነክቶ ከአጋንንት ማህበር ጋር ተነካክታችሁ መታችሁ የኛን ጌታ እራት አትቁረሱ ነው እንዴ? እንደኔ እኮ በየቸርቹ ኮንፈረንስ ነበረ ሰዓት የሚዞር ሰው የለም። ኃጢአት አይደለም። አማኑኤል ኮንፈረንስ ሄጃለሁ። ምንትስ ቃልዮ ስታዘጋጅ ድሮ በጋራ ነው ኮንፈረንስ የሚዘጋጀው። የነቦንኬን ሙሉን ፕሮግራም ምን ቀረኝ? ሁሉም ጋር ነው የምንሄደው። እስከ ቅርብ ጊዜ ሄድ ነበረ። በኋላ መጨረሻ ላይ ሲሄድ ፕሮግራም መሪው ግራ ስለሚገባው ተውኩኝ። እኔን ያየኝና አንዳንዶች አሉ እዚህ ከተማ ይላል። አይ ይላል። እኔን አይ በቃ የሰው ልሳን የሚቃወመዋል። ሁላችሁም በልሳኖቻችን ጮሃለን ይላል። አንድ ጥቁር ረጅም ልጅ ነበር። ከምረብሸው ብዬ ቀረው። በቃ ለምን ረብሻለሁ? ሰው ጉባኤ እየሄድኩ እሱ ጋር አይደለም ችግሬ። መጽሐፍ ቅዱስ ውስጥ የሌለ እንግዳ ነገር ሲዘጋጅ ለምንድን ነው ሄድከው ነው አለ ወይ ጳውሎስ አለ አይደለም አይደል? የሰፈራችን ይሄ አበበ በቀለ ዳዊት ምናምን ቅዱስ ጳውሎስ ቅዱስ ጴጥሮስ የፈውስ ፕሮግራም ነበራቸው ወይ? ማክሰኞ የታምራትና የድንቅ ኮንፈረንስ የሚል ነበራቸው ወይ? ነበረ ወይ? ለምን ታውቃለህ? በሁለት ምክንያት ነው። አንዱ ሰው የሚበዛው ብር የሚሰበሰበው እንዲህ አይነት ፕሮግራም ስታዘጋጅ አንዱ። ሁለተኛ ወንጌሉን ቃሉን ላስተምርስ ቢሉ የታላቸው ቃሉ ምን አማራጭ አለ? ቃል ከሌለ ትምህርት ከሌለ ማቴዎስን ማስጠናት ካልቻልክ ዳንኤልን ራእይን ምናምንን ቆሮንቶስን ለማስጠናት ጊዜውን ከሌለ ለማጥናትም ጊዜው ከሌለ ያለ አማራጭ ተመሳሳይ አሰልቺ የግርግር ፕሮግራም እያደረክ ህዝቡን መልቀቅ። ተመሳሳይ አሰልቺ አድክም። ስንቆማለን ሲደማ እንቀምጣለን። ገና ከመቀመጡ አንድ ይወጣልና እስቲ ሁላችሁም የተቀመጣችሁ ቆሞ ሁላችንም በእግሮቻችን ቆማለን። እስቲ ንካው፣ እስቲ አጠገብ ያለው እስቲ እንዲበለው። ነገም ከነገ ወዲያም አይሰልችም እንዴ? አይደክምም እንዴ?